በመንግስት ተቋማት ላይ አገልግሎት ለማግኘት ሲሄዱ በሚፈልጉት ፍጥነትና በሚፈልጉት ጥራት ልክ አገልግሎትን ማግኘት የሁሉም ተገልጋይ ፍላጎት ነው። እርሶስ በየትኛው የመንግስት ተቋም ላይ አገልግሎት ለማግኘት ጎራ ብለውም ደግሞ በምን ያክል ፍጥነት ተስተናገዱ የሚለው ጥያቄ ለእናንተ ላቀርብና መንግስት ግን በቅርብ የሚሰጠውን አገልግሎቱን ለማሳለጥ ጥራቱንም ለማሳደግ ሞሰብ አንድ ማዕከል አገልግሎት መክፈቱን ገልጿል። አገልግሎትም እየሰጠ ይገኛል። እኔም ዛሬ በአማራ ክልል ሞሰብ የአንድ ማዕከል ላይ ተገኝቻለሁ። በውስጡ ምን አገልግሎት አለ፣ ምንስ ክፍሎች አሉት የሚለውን የማስጎበኛችሁ፣ ተገልጋዩስ እንዴት አገልግሎቱን ያገኛል፣ በምንስ መንገድ አገልግሎቶች እየተሰጡ ነው የሚለውን እንጠይቃለን፣ እንጎበኛለን። አብራችሁን እንድትቆዩ ጋብዛለሁ። ግን በእያንዳንዳችሁ ጭንቅላት ላይ ሞሰብ ሲባል የሚመጣላችሁ ቀድሞ ትዝ የሚላችሁ ጉዳይ ምንድነው የሚለውን ነገር እስኪ ራሳችሁን እየጠየቃችሁ ቆዩ። እኔ ከሞሰቡ ማዕከል አስተባባሪዎች ጋር ቆይታ የማደርግ ነው የሚሆን። አብረን ቆይ። አመሰግናለሁ። ቴንክ ዩ። ቆንጆ ነበር። ቴንክ ዩ በጣም ተግማላችሁ። ሰላም ናችሁ? አማን ናችሁ? ንግድ ተቋም ላይ አብዛኛው ጤና ይስጥልን። ጤና ይስጥልን። እንዴት ናችሁ? ሰላም ነው? ሰላም ናችሁ? ደህና ነን። ቀጠሯችንን አክብረን ተገኝተናል። እንኳን በሰላም ተገኛችሁ። ፈቃደኛ ስለሆናችሁ እጅግ አድርገን እናመሰግናለን። እስኪ ማን ነው የሚለውን ነገር ለተመልካቾቻችን አስተዋውቅልን። እኔ እንዳለሙ ይታየን ባለው በአማራ ብሔራዊ ክልላዊ መንግስት የሲቪል ሰርቪስ እና የሰው ኃይል ልማት ቢሮ የሪፎርም ድጋፍና ክትትል ዳይሬክተር ነኝ። አማራ ብሔራዊ ክልላዊ መንግስት የሞሰብ አንድ ማዕከል አገልግሎት ላይ ነው የምንገኘውና ሞሰብ የሚባለው የአንድ ማዕከል አገልግሎት ጽንሰ ሐሳቡ እስኪ እንጀምር። ከዛ ሞሰብ ስንል ሞደርን ኢትዮጵያ ሰርቪስ ኦርጋናይዝድ ቤኔፊት ማለት ነው። ይሄ በምህጻረ ቃል የተጻፈ ነው። ስለዚህ የዘመነ የኢትዮጵያ አገልግሎት ወይም የዘመነ አገልግሎት መስጠት ነው። እርስ በርሳቸው የሚተሳሰሩ አገልግሎቶችን በአንድ ላይ እንዲተሳሰሩ ማድረግ ነው። በአንድ ላይ ተሳስረው አንድ አካባቢ ላይ ተገልጋዩ እነዛን አገልግሎቶች ላይና ታች ሳይል ወረፋ ሳይጠብቅ ውጣ ውረድ ሳይኖር እነዛን አገልግሎቶች ሁሉንም አንድ ላይ በዲጂታል የሚያገኝበት መንገድ መፍጠር ነው። ስለዚህ እሱን በጥራት ባለው መንገድ፣ በተሻለ ስታንዳርድ ባለው መንገድ፣ በሌላ መንገድ ደግሞ ፈጣን በሆነ ቀልጣፋ በሆነ ወጪ ቆጣቢ በሆነ መንገድ ተገልጋዮች አግኝተው በተለይ ጊዜያቸውን ቆጥበው በፍጥነት አገልግሎት አግኝተው ወደ ስራ የሚመለሱበት መንገድ የሚፈጥርበት ነው። መልካም። ስለዚህ አሁን አማራ ክልል ላይ አገልግሎት የሚሰጡ ምን ያክል ማዕከላት አሉ ማለት ነው? አማራ ክልል አሁን የጀመሩ የአማራ ብሔራዊ ክልላዊ መንግስት ይሄ ዋናው ማዕከል ነው። አሁን ላይ አገልግሎት እየሰጠ ያሉ ባህር ዳር ከተማ አስተዳደር አገልግሎት እየሰጠ ነው ያለ፣ እንዲሁም ደሴ ከተማ አስተዳደር አገልግሎቶችን እየሰጠ ያለበት ሁኔታ አለ። በቅርብ ጎንደር ከተማ አስተዳደር አጠናቆ ወደ አገልግሎት የሚገባበት መንገድ ይኖራል ማለት ነው። ስለዚህ አክቹአሊ አሁን ላይ እየሰጡ ያሉ በአንድ ማዕከል ላይ ይሄ የክልሉ አንድ ማዕከል ጎንደር ባህር ዳርና ደሴ ከተሞች ናቸው ማለት ነው። አገልግሎቱን በዚህ ልክ መስጠቱ ለምንድን ነው አስፈላጊነቱ? አንደኛ የዚህ አስፈላጊነት ዋንዱ እና ትልቁ ሙስናና ብልሹ አሰራር ለማስቀረት ነው። ሁለተኛ አገልግሎት አካታችነትን እና ተደራሽነትን ለማረጋገጥ ነው። ይሄ አገልግሎትና አካታችነት ተደራሽነት ሲባል ከቅርብም ከሩቅም ያሉ ተገልጋዮች ይህንን አገልግሎት እኩል የሚያገኙበት አክሰስ ተፈጥሯል። ሌላው ውጤታማነትን ማረጋገጥ ነው። በጣም ጊዜ ቆጣቢ ነው። ወረፋ አይጠብቁ፣ ምልልስ የለውም፣ ውጣ ውረድ የለውም። ሁሉንም አገልግሎት አንድ ላይ የሚያገኙበት መንገድ ነው። በሌላ መንገድ ደግሞ ኤፊሺየንሲን ያሳድጋል። ሰራተኞቹ የአፈጻጸም ብቃትን እያሳደገ ይሄዳል። ይሄ ማለት ለምሳሌ ሰራተኞቹ በተሻለ መንገድ የሚሰጥበት ቴክኖሎጂ ነው። የተሻለ እውቀትና ክህሎት ያላቸው ናቸው። በዚህ መንገድ በተሻለ መንገድ ፈጽመው ተገልጋዩ ተሎ አገልግሎትን አግኝቶ የሚመለስበት ሁኔታ ይፈጥራል ማለት ነው። ስለዚህ ውጤታማነትን በከፍተኛ ሁኔታ እያቀላጠፈ ይሄዳል። ሌላው በተለይ ደንበኞችን እርካታ፣ እነዚህ ነገሮች አሉ የሉም፣ በምን አይነት መንገድስ ተመልካቾቻችን ወይም ደግሞ ደንበኞች ማግኘት ይችላሉ የሚለውን ጉዳይ ለማየት የመጣ ነውና እንዴት ነው አሁን መጎብኘት የምንችለው? አሁን ያው እዚህ የሚያስተባብሩ አሉ። በተለይ አቶ ተማረ አቢ የሚባል እዚህ የሚያስተባብር ነው አጠቃላይ የሞሰብን የአንድ ማዕከል። እሳቸው አጠቃላይ ያለውን ሁኔታና እንዴት ነው ተገልጋዮች አገልግሎትን ያገኙ ያለ የሚለው እሳቸው ገለጻ ያደርጋሉ ማለት ነው። በዚህ ነው። እሺ፣ ጤና ይስጥልን። እንዴት ናችሁ? ሰላም። ያው እንግዳ ናቸው። እንቀመጥ እንዴ?
እሺ እሺ አቶ ተማሪ አቤ ይባላሉ። መልካም ይዤ ለዞር ነው ይቻላል ችግር የለም። ከመግቢያ እንጀምራለን አጠቃላይ ከዛ በኋላ ያለውን ነገር እያንዳንዱን ነገር በዲቴል ማየት እንችላለን ማለት ነው። ቴንኪው። ከእርሶ ጋር ያው ትንሽ ቆይተን እንገናኛለን። ከእሱ ጋር ቆይታ እናደርጋለን። መልካም ቆይታ። ያው አንተ ብዬ ነው የጀመርኩኝ። ችግር ትንሽ የቀለም ልዩነት ካልሆነ በስተቀር ብዙ አንለያይም ብዬ ነው። ይሄው ችግር የለም። ወጣት እንግዲህ ወጣት እየተመረለ እኔም ወጣትነት የተቀራረበ መቼም እድሜ ይኖረናል ብዬ ስላሰብኩ ችግር የለም። ያው ቀለል ባለ በቅድሚያ እንኳን ደህና መጣችሁ ማለት ነው የምፈልገው። መሶብ ለስራ ብቻ ሳይሆን አጠቃላይ መጣ ሰላም አግኝተህበት ለሰራተኛውም ለተገልጋዩም ጭምር ለአገልጋይና ለተገልጋይ ምቹ የሆነ ተቋም ነው እንደምታዩ። እነዚህ በበጎ ፈቃድ እንግዲህ ህዝባችንን በቅንነት በበጎነት የሚያገለግሉ በጎ ፈቃደኞች ወይም ደግሞ በቮለንተር ሰርቪስ የሚሰጡ ልጆቻችን ናቸው። አገራዊ ፍቅርም ጭምር በውስጣቸው አድሮ በወጣትነት ህዝባቸውን እያገለገሉ ያሉ የሚመጣውን ሰው ጋሽ ምን እንታዘዝ እትዬ ምን እንታዘዝ ብለው አገልግሎቱን ቢያንስ ምንድነው ማግኘት የሚፈልጉት የተቋም ነው መሄድ የሚፈልጉት የሚለው ነገር አጠቃላይ ያለው ነገር ከነሱ ጋር ኮንታክት አድርጎ ነው ተገልጋይ ወደ አገልግሎት ማግኘት የሚችልበት አካባቢ መሄድ የሚችለውና ምን አገልግሎት ማግኘት እንደፈለገ ይነግራቸዋል። ቀጥታ ይመጣና ትኬት ይቆርጣል ማለት ነውና በነገራችን ላይ ደንበኛን ማገልገል የሚጀምረው ከአቀባበል ነው። ከመግቢያው ገና እውነት ነው። ህዝባዊ የሆኑ አገልግሎቶች ላይ በምን አይነት ሁኔታ አገልግሎት መስጠት አለባቸው የሚለው ተከታታይ የሆኑ ስልጠናዎች ተሰጥቷል። ወዴት እንደሚሄዱ መረጃ የመስጠት ስራ ነው የሚሰራው። መረጃ የመስጠት ስራ ማለት ነው። ከዛ የደረሰ ሰው ቀጥሎ ወዴት ነው የሚሄዱ? ከዛ እንደመጡ ቀጥታ የሚያደርጉት እቺ የወረፋ ማስጠበቂያ ማሽን ነች እና እነዚህ እንግዶችን ከዚህ ጋር መጣው ትኬት እንዲቆርጡ ይደረጋል። ሶ ትኬት ሲቆርጡ ምንድነው የሚያደርገው? ለቴክኖሎጂ ቅርብ የሆነ ተገልጋይ ከመጣ ራሱ ትኬት ቆርጦ አክሰስ አድርጎ መጠቀም ይችላል። ካልሆነ ደግሞ እነሱ ትኬት ይቆርጡለትና የወረፋ ማስጠበቂያውን ሳፖርት ያደርጋሉ። ለምሳሌ ንግድና ገበያ ልማት ቢሮ ከሆነ አንድ ሰው ይመጣ ከዚህ ይመጣል የሚፈልገው አገልግሎት በተለይም ደግሞ ንግድና ገበያ ልማት መጥቶ የንግድ ፍቃድ እድሳት ከሆነ እዚህ ላይ የንግድ ፍቃድ እድሳትን ክሊክ ያደርጋል። ክሬት ቲኬት የሚለውን ነገር ይሰጠዋል። ትኬት ይይዛል ማለት ነውና እችን ትኬት ከያዘ በኋላ የወረፋ ማስጠበቂያ ሲስተም ነች። ሶ እችን ትኬት ይዞ ወዴት ነው የሚሄደው? ቀጣዩ ዩኒቨርሳል የሚባሉ ወይም ደግሞ የሁሉ አገልግሎት የሚባሉ በቅርብ ከዩኒቨርሲቲ ወደኛ ጆይን ያደረጉ በተለይም ደግሞ እያንዳንዱ ተገልጋይ ሲመጣ ማሟላት ያለበትን ነገር ምን ናቸው የሚለው ነገር ከነሱ ጋር ቼክ ያደርጋሉ ማለት ነው። በአብዛኛው ደንበኞችን የሚያስተናግዱ ክልሉ ላይ ካሉ ተቋማት የደንበኛም ትንሽ መጉላላት የሚታይበታል ተብሎ የሚታሰበው ተቋም አማራ ሚዲያ ኮርፖሬሽንም ዶክመንታሪ ስለሰራበት ብዬ ነው። የኢሚግሬሽን እና ዜግነት አገልግሎት ነው። እስቲ ከሱ አገልግሎት ለማግኘት እንሞክር። ስለዚህ የኢሚግሬሽን አገልግሎት የሚሰጠው የአስቸኳይ ፓስፖርት እድሳት ነው። እዚህ ተቋም ላይ የሚሰጠው የእድሳት አገልግሎት ብቻ ነው። የአስቸኳይ ፓስፖርት እድሳት፣ የወሳኝ ኩነት ደግሞ ሲቪልና ቤተሰብ ምዝገባ፣ የልደት ሰርቲፊኬት ማረጋገጥ፣ የፍቺ ሰርቲፊኬት ማረጋገጥ፣ የጋብቻ ሰርቲፊኬት ማረጋገጥ፣ የሞት ሰርቲፊኬት ማረጋገጥ፣ የጉዲፈቻ ሰርቲፊኬት ማረጋገጥ። እነዚህን አገልግሎት ብቻ ፈልጎ የሚመጣ ሰው ነው ማለት ነው። ይሄንን ትኬት የያዘ ሰው ቀጥታ ወዴት ነው የሚሄደው? ወደ ዩኒቨርሳል ቦታ ጋር ይሄዳል። ሶ እነዚያ ጋር ሲኬድ ምን ነገሮችን ቼክ ያደርጋሉ የሚለውን ከነሱ ጋር ሄደን ማየት እንችላለን ማለት ነው። ከዚህ ጋር ከዚህ ጋር መታየቻቸው ባለሙያዎቻችን የሁሉ አገልግሎት ወይም ደግሞ ዩኒቨርሳል ኦፕሬተር ይባላሉ። ለምሳሌ ንግድና ኢንቨስትመንት ከሆነ አንድ ሰው ኢንቨስትመንት ፍቃድ ከማውጣት ከሆነ ይህን አገልግሎት ፈልጎ ከሆነ የመጣ ከነዚህ ጋር ይሄዳል። እያንዳንዱ ዶክመንቱን ያዩለታል፣ ይፈትሻሉ። አሟልቶ ከሆነ ኢንቨስትመንት እና ኢንዱስትሪ ቢሮ ሄዶ አገልግሎቱን ማግኘት ይችላል። ካላሟላ ደግሞ እንዲያሟላ ያደርጉታል። ፎቶኮፒ የሚደረግ ነገር ካለው፣ እስካን የሚደረግ ካለው፣ አፕሎድ የሚደረግ ነገር ካለው ከዚህ ጋር ሁሉ ነገር ጣጣው ያልቅና ልክ እንደጨረሱ በሲስተም ይልኩለታል። የሚፈለገውን ሰነድ ማሟላቱን እነሱ ያረጋግጣሉ። በጥሩ ሁኔታ አገልግሎት ለማግኘት መጀመሪያ ያገልጋዩ ቢያንስ የስራ ምቹ ሁኔታ መፍጠር ያስፈልጋል። ያ ሲባል ደግሞ እኛ ያሉ አገልጋዮች ወይም ደግሞ የዚህ የመሶብ የአንድ ማዕከል አገልግሎት ሰራተኞች ተረጋግተው ልጆቻቸው ምቾት በሚሰማ ሁኔታ ለልጆቻቸው ኮምፎርት በሚሰማ ሁኔታ ከዚሁ የልጆቻቸው መዋያ፣ የልጆቻቸው መዝናኛ፣ የልጆቻቸው መቦረቂያ ቦታ በራሱ አዘጋጅተናልና ልጆቻቸውን ከዚያ መጥተው አስቀምጠው ባለሙያዎች አገልግሎት መስጠት የሚሄዱበት ሁኔታ ነው ያለው። ሞግዚት ራሱን የቻለ የህፃናት ተንከባካቢ ይኖራል። ሁሉን ሴፍቲውን ያሟላ የህፃናት ማያ ቦታ ነው ያዘጋጀ ነው። በተለይም ደግሞ እናቶቻቸው ሲመጡ ከዚህ በስተጀርባ ጡት የሚያጠቡበት የራሱ የሆነ የጡት ማጥቢያ ቦታ አለ። ሲደክማቸው ደግሞ ህፃናት የሚተኙበት ራሱን የቻለ መኝታ ክፍል አለን ማለት ነው። ለህፃናት በሚመጥን መልኩ የህፃናት ሻወር ቤት በዚያ በኩል አዘጋጅተናል። እኛም ህፃን በሆነ የሚያሰኝ አይነት ሁኔታ ነው ያለው።
እየሄድን ያለነው ወደ አንደኛ ፎቅ ነው። አንደኛ ፎቅ ማለት ቅድም ልክ ግራውንድ ላይ እንዳየነው ግራውንድ ላይ አንድ ተገልጋይ ሲመጣ ማሟላት ያለበትን ነገር በዩኒቨርሳሎች ቼክ ይደረጋል። አገልጋዮችም ደግሞ እዚህ ያሉ ባለሙያዎች ደግሞ ልጆቻቸውን የህፃናት ቦታ ላይ ያስቀምጣሉ። ከዛ በኋላ አገልግሎት ለመስጠት ራሳቸውን ሬዲ አድርገው ራሳቸውን ዝግጁ አድርገው ወደ አንደኛ ፎቅ ይሄዳሉ ማለት ነው። አገልግሎት ሰጪ ተቋማት ያሉ ስለዚህ አንደኛ ፎቅ ላይና ሁለተኛ ፎቅ አሉ ፊውቸር ላይ፣ ሶስተኛ ፎቅም ደግሞ የሚካተቱ ተቋማት አሉ ማለት ነው። እቺ ነገር ከበር ጀምሮ ያየዋት ነበርና ባለኛ ረዳድ 13 ቲኬት የቆረጡ ሰዎች አሉ ዛሬ። እስካሁን ባለው ደግሞ 1829 አካባቢ ተገልጋዮች እኔን ጨምሮ ማለት ነው እስካሁን ባለው ቲኬት እንደቆረጡ ያሳያል። እንደው አጠቃላይ ምንድናት እቺ ሳይኔጅ ትባላለች። ዲጂታል ሳይኔጅ ልክ ግራውንድ ላይ እንዳሉት አጠቃላይ ተገልጋዩ ሲመጣ በትልቁ እዚህ ላይ አጠቃላይ ያሉ ተቋማትን አንደኛ ወደ ክልሉ መሶቢያን ማከል አገልግሎት የገቡ ተቋማትን ዝርዝር የሚያሳይ ነው። ከዚህ በተጨማሪ ግን ይሄኛው በአካል መጣው ቲኬት ቆርጠው አገልግሎት ያገኙትን ነው የሚያሳየው። ከዚህ ውጭ ግን በበየነ መረብ አገልግሎት የሚሰጡ በተለይም ደግሞ እጅግ በጣም በርካታ ተገልጋዮችን በአንድ ቀን ውስጥ አገልግሎት የሚሰጡ ተቋማት አሉ። ስለዚህ አንድ ተገልጋይ እዚህ መገኘት ሳይጠበቅበት ቤቱ ሆኖ አገልግሎት ማግኘት ይችላል። የሁለቱንም የአገልግሎት አሰጣጥ ሲስተም ያሟላ ማከል እንደመሆኑ መጠን በዚያ ልክ አገልግሎቶችን እየሰጠን ያለንበት ሁኔታ ነው ያለው ማለት ነው እንዳጠቃላይ። ስለዚህ ከዚህ ላይ ቅድም መግቢያችን ላይ እንዳልነው አጠቃላይ አንደኛ ፍሎር ላይ የምናገኛቸው ከ7 ያላነሱ ተቋማት እዚህ ውስጥ አሉ። በተለይም ከ14 ውስጥ 7ቱ ተቋማት እዚህ ናቸው የተመደቡ ተቋማት። በተለይም ደግሞ የሰርቪስ ትስስራቸው የአገልግሎት ትስስራቸው ምን ይመስላል የሚለውን ጭምር ጥናት ተደርጎበት ከዚህ አንደኛ ፍሎር ላይ መድበናቸዋል። ከዚህኛው ፍሎር ላይ መጀመሪያ ገቢዎች ቢሮ የመጀመሪያው ላይ አለ። ከዛ ንግድና ገበያ ልማት አለ፣ ኢንዱስትሪና ኢንቨስትመንት ቢሮ አለ፣ ትራንስፖርትና ሎጂስቲክ ባለስልጣን አለ፣ የሲቪልና ቤተሰብ ምዝገባ አገልግሎት አሁንም ከዚህኛው ፍሎር ላይ ነው የሚሰጥ፣ ኢሚግሬሽንና ዜግነት አገልግሎት አለ፣ እንዲሁም ንግድ ባንክ ከዚህ ፍሎር ላይ አገልግሎታቸውን እየሰጡ ያሉ ተቋማት ናቸው ማለት ነው። እነዚህ የወረፋ ማስጠበቂያ ዌቲንግ ኤሪያዎች ናቸው ማለት ነው። ስለዚህ ለባለ ጉዳይ መቀመጫ ማለት ነው። የባለ ጉዳዩ ከዚህ ጋር መጥቶ አረፍ ብሎ ነው አገልግሎት ማግኘት የሚችለው። ወረፋው ሲደርሰው ከነዚህ ዲስፕሌዎችን ካየ በኋላ ወረፋው ሲደርስ ተነስቶ አገልግሎት ማግኘት የሚችልበት አይነት ሁኔታ ነው ያለ። ኢንቨስትመንት ፍቃድ አንድ ሰው ላውጣ ብሎ ቢመጣ አሁን ዘመናችን የደረሰበት የናሽናል አይዲ አስፈላጊ ነውና ናሽናል አይዲ ያስፈልጋል ተብሎ ቢጠየቅ በድሮ ቢሆን ቴሌ ሄዶ ይመዘገባል። ከተመዘገበ በኋላ ምንድነው ኢትዮጵያ ፖስታ አገልግሎት አይዲውን ወይም ደግሞ መታወቂያውን አትሞ የሚሰጠው ስለሆነ ይህን ያለ ጊዜ መጠበቅ ይጠበቅባል። ከ2 ሳምንት ከ3 ሳምንት በኋላ መጥወሰድ ሊባል ይችላልና በመሃል ላይ ምን አለ ጋፕ ቀን አለ ማለት ነው። ከዛ በኋላ በተለይም ደግሞ ገቢዎች ጋር ሄዶ የግብር ከፋይ መለያ ቁጥር ያስፈልጋል ሊባል ይችላል። እንደገና ገቢዎች ቢሮ ሄዶ አሁንም እዛ ላይ ሊሄድ ይችላል። በዛ ሲሄድ ደግሞ ምን ነገሮች ያጋጥሙታል? ባለሙያው የለም ወይም ደግሞ እንደዚህ የለም ሲስተም የለም ነገና ከነጎዲያ ነው የሚል ምልልስ ሊያጋጥመው ይችላል። በየመሃሉ ያሉ ኢንተርቫሎች ናቸው እንደዚህና ከዚህ በተጨማሪ የንግድ ፍቃድ ሊያስፈልገው ይችል ይሆናል። ራሱን የቻለ ፕሮሰስ ነው። ከዛ ይደርሳል። ይህን ሁሉ ጨርሶ ከመጣ በኋላ የሰርቪስ ወይም ደግሞ የአገልግሎት ክፍያ ብሎ ክፍያ ክፈል ሲባል ንግድ ባንክ ሊሄድ ይችላል። አሁን ላይ ግን እነዚህ የጠራው ለ5-6 ተቋማት በአንድ ማዕከል በአንድ ማዕድ በአንድ ቦታ ላይ በአንድ ህንጻ ስር ነው ያሉ ማለት ነው። ስለዚህ ከተቋም የሚደረገውን ጉዞ እና ምልልስ ቀንሶታል ማለት ነው። መልካም ከባለጉዳዮች የሚታየውኛልና አንድ ባለጉዳይ እስኪ እናነጋግር። አገልግሎቱ ምን ይመስላል የሚለው ማለት ነው። ጤና ይስጥልን፣ እንደምን አለ? ሰላም ነው? ማን ነበር ስምን? ማባው ባላል። ማባው እንደምን አለ? ወንደና መጣ ይባላል አይደል? እንደው አገልግሎቱን እንዴት አየኸው? ምን ተሰማህ? አገልግሎቱ እንግዲህ ለኛ እጅግ በጣም ደስተኛ ሆነናል። ለጊዜው ቀጣይም ባለበት በዚህ ይቀጥል የሚል ሀሳብ ነው ያለኝ። በዚህ ይቀጥል። አሁን ለጊዜው ባገኘው አገልግሎት ደስተኛ ነኝ። አዎ ተደጋጋሚ እመጣለሁ። እኔ እዚህ ተጠቅሜ ነው ሌላ ቦታ ላይ የምፈልገው ነው እዚህ ስለማገኝ ማለት ነው። ሌላ ቦታ ላይ ስትሄድ ወረፋ መጠበቅ አለ። ቢሮ ደግሞ ብቁ ስላልሆነ ባለሙያዎችን ላታገኝ ትችላለህ። ስለዚህ ግን በፈለከው ሰዓት በስራ ሰዓት ከመጣ ሁሉም ባለሙያዎች ታገኛለህ። የምትፈልገው አገልግሎት ከዚህም ውጭ ቴሌም ሆነ ባንክም ሆነ የተለያየ ነገሮች አሉ። ማንኛውም ነገር ስለምታገኝ እዚህ ተመራጭ ነው። አንደኛ መሀል ከተማ ላይ ስለሆነ ከትራንስፖርትም ወጪ የቀነሰ ነው። ምን ጎደለ? ምን ይሟላ? ምን ይስተካከል? ለጊዜው እንግዲህ በዚህ ላይ አስተያየት የምሰጠው የለኝም። ለጊዜው ተደስተናል። እንግዲህ እየቆየን ነው ያለን። ቀጣይ ያለው ስለዚህ መስሎ ተመችቷል። እሺ፣ እናመሰግናለን። መልካም። እሺ፣ አመሰግናለሁ።
ከዚህ መታያት ደግሞ የሰራተኞች የልብስ መቀየሪያ ክፍል ነች። ከ2 ሰዓት ተኩል በፊት ይመጡና ልብሳቸውን ይቀይራሉ። ለአገልግሎት ዝግጁ መሆናቸውን የሚቀይሩትን ቀይረው ከጨረሱ በኋላ አገልግሎት መስጠት ወደሚችሉበት ወደ ወንበራቸው ሄደው አገልግሎት መስጠት ይችላሉ ማለት ነውና እቺ የልብስ መቀየሪያ ነች። የወንዶች ለብቻ የሴት ለብቻ አደራጅተን አስተካክለን አስቀምጠን ያለንበት ሁኔታ ያለ ማለት ነው እንዳጠቃላይና መሶብ የአንድ ማዕከል አገልግሎት በዚህ ልክ አገልግሎት እየሰጠ የሚገኝ ተቋም ሆኖ ነው ያለው። ከዚህ ሁለተኛ ፍሎር ላይ 7 ተቋማትን ደልድለናል። የመጀመሪያው የኢትዮ ቴሌኮም ነው። ከዛ የፍትህ ቢሮ አለ። ከፍትህ ቢሮ ቀጥሎ ስራና ስልጠና ቢሮ አለ። ከስልጠናና ስልጠና ቢሮ ከተማና መሰረተ ልማት ቢሮ፣ መሬት ቢሮ፣ ማዕድን ቢሮና የኢትዮጵያ ፖስታ አገልግሎት 7ቱም ቢሮዎች ሁለተኛ ፍሎር ላይ ደልድለን አገልግሎት እንዲሰጡ እያደረግን ያለንበት ሁኔታ ነው ያለው ማለት። ሶስተኛውን ፊውቸር ላይ ሄደን የምናየው ተጨማሪ ተቋማት የሚገባሉ በቀጣይ ለነሱ ደግሞ አሁንም ሪዘርቭ ተደርጎ አገልግሎት የሚሰጡበት ተቋም ያለ ማለት ነውና አገልግሎት የሚሰጡበት ኤሪያዎች ናቸው እነዚህ። ስለዚህ አሁን ከጠቀስናቸው ከ14 ተቋማት በተጨማሪ የሚገቡ ሌሎች ተቋማት አሉ። በተለይ መሶብ በዚህ ብቻ በክልል ማዕከል ብቻ የሚቀር አገልግሎት አይደለም። እኔ አሁን በዚህ ተቋም ያየሁት ምንድነው ለተገልጋዩም ለአገልጋዩም ምቹ የሆኑ ሁኔታዎችን መፍጠር ነው የቀዳሚው ነገርና እንዳየሁት ከሆነ ደግሞ ከቢሮ ከተቋሙ አደረጃጀት ጀምሮ ለተገልጋዩም ለአገልጋዩም ምቹ ሁኔታዎችን የፈጠረ ነው ብዬ አስባለሁና በእውነት በጣም ደስ የሚል ሌሎች ተቋማትም እንዲህ አይነት መሰል ተግባራትን ሊወስዱ ይገባል የሚል እምነት ነው ያለኝ። ከወዲሁ ገና ሁለተኛው ፎቅ ላይ ነኝ፣ ሙሉውንም አላየሁትም። ከወዲሁ ደስታ እየተሰማኝ ነው። አሁን ምን ሄደው ወደ ትሬኒንግ ሩም ነው። የስልጠና አዳራሽ ናቸው። ከ3 ያላነሱ የስልጠና አዳራሾች ነው ያሉት። እያንዳንዱ ስልጠና እያንዳንዱ ውይይት ቢያስፈልግ ልዩ ልዩ ስልጠናዎች ቢያስፈልጉ ከዚህ የስልጠና ማዕከል ሌላ ሆቴል መከራየት ወይም ደግሞ ሌላ አላስፈላጊ ወጪ ለስልጠና ለአዳራሽና ለመሰል ነገሮች አላስፈላጊ ወጪ ማውጣት አያስፈልግም በሚል ታሳቢ አድርጎ የራሱ የስልጠና አዳራሽ አዘጋጅተን ከ3 ያላነሱ ስልጠና አዳራሾች አሉን። ከነዚያ ውስጥ አንደኛው ይሄኛው ነው የምታዩት። የስልጠና አዳራሽ ደረጃውን የጠበቀ በተለይም ደግሞ እጅግ ዘመናዊ የሆኑ ኤሲዎች አሉት። ዘመናዊ የሆኑ የማሰልጠኛ ቦርዶች የተገጠሙለት እያንዳንዱ ስልጠናዎች ከዚህ ላይ ነው የምንሰጥ። እስካሁን መሶብ የአንድ ማዕከል አገልግሎት ከጀመርን ጀምሮ እንኳን በርካታ ስልጠናዎችን በርካታ ውይይቶችን አድርገንበታልና ቀጣይ ደግሞ ለሌሎች ተቋማት ይህን አገልግሎት የሚሰጥበትን መንገድ ደግሞ በሂደት እያየን እያመቻቸን ስልጠናዎችን፣ ስብሰባዎችን፣ ትሬኒንጎችን በዚሁ በተቋማችን ሰጠን የምናልፍበት አይነት ሁኔታ ነው ያለና ወጪ ያስቀረን አላማውም እሱ ነው ማለት ነው። እና አንዳንዴ እንግዲህ እናንተንም እንጋብዛለን ትመጣላችሁ ማለት ነው። የሶስተኛው ፎቅ ላይ ቀጣይ ወደ መሶብ የአንድ ማዕከል አገልግሎት የሚገቡ ተቋማት አሉ። የተለዩ በርካታ አገልግሎቶች አሉና ለነሱ ለሚገቡ ተቋማትና ለሚመጡ አገልግሎቶች ታሳቢ የተደረገ ፍሪ ወይም ደግሞ እነዚያ የሚመጡበት አገልግሎት የሚሰጡበት ኤሪያ ፊት ለፊት ቁጭ ብሎ አገልግሎት የሚሰጡ ባለሙያዎች የሚቀመጡበት አለ። የነሱ የሰጡትን አገልግሎት ደግሞ የሚያጽድ ለምሳሌ የፊርማ የሚፈረሙ አገልግሎቶች ካሉ በአጋጣሚ ሆኖ አንድ ሰው አዘጋጅ አንዱ ደግሞ አጽዳቂ የሆነበት አገልግሎት ካለ ባክ ኦፊሰር የምንላቸው እነዚህ አይነት የሚፈረሙ ወረቀቶችን የሚፈርም ደብዳቤዎችም ሊሆኑ ይችላሉ፣ መሰል ነገሮች ሊሆኑ ይችላሉ። የማህተምና መሰል ነገሮችን ኃላፊነት ወስዶ ሊያደርግ የሚችል ተቋማዊ ኃላፊነት የተሰጠው ባክ ኦፊሰር ወይም ደግሞ ባለሙያ ያለ ማለት ነውና እሱ በስተጀርባ ሆኖ የሚፈረሙና የዶክመንቴሽን መሰል ነገሮችን አጀስት ያደርጋል። ዛሬም ብቻ ሳይሆን ነገንም ተልሞ ሰፊ ዝግጅቶችን አድርጎ የተቀመጠ ነው ማለት ነው። በጣም እውነት ለመናገር መሶብ የአንድ ማዕከል አገልግሎት እጅግ በጣም አዳዲስ ሀሳቦችን ይዞ የመጣ ነው። እንግዲህ አጠቃላይ አገልግሎቱ ከውጭ ሀገር ተሞክሮ የመጣ ነው። የፌዴራል መንግስቱ ጀመረው እጅግ በጣም ውጤታማ ሆነበት ወደ ክልሎች እንዲስፋፋ ተደረገ። እኛም እንኳን አሁን ከጀመረ ጀምሮ አሁን ያለውን የተገልጋዮቻችን የአገልግሎት እርካታ እንኳን በሪል በሆነው በአየነው መሰረት ከ95% በላይ ተገልጋዮቻችን ረክተናል የሚል አስተያየት የሰጡበት ሁኔታ ስለሆነ እውነት ለመናገር መሶብ የአንድ ማዕከል አገልግሎት ልዩ አሰራርን ይዞልን የመጣ ተቋም ነው ማለት ነው።
አራተኛው ፎቅ ላይ ያለው ዋናው ነገር ምንድነው? ይሄ ያስተዳደር ዘርፉ የሚመራበት ቦታ ነው ማለት ነው። አራተኛው ፎቅ ላይ እቺ ክፍል የምናያት ማረፊያ ወይም ደግሞ ዌይቲንግ ኤሪያ ነች። አንድ ተገልጋይ እዚህ ያለውን ኃላፊውን መጥቶ ማናገር ቢፈልግ ከዚህ ጋር መጥቶ አረፍ ብሎ ሐሳቡን ቀልቡን ሰብሰብ አድርጎ የሚፈልገውን ሐሳብ ለመናገር እረፍት የሚያደርግባት በተለይም ደግሞ ዌይቲንግ ኤሪያችን ነች ማለት ነውና እኛም ስንዞር ቆየን እኮ አይደል? በጣም ከላይ ታች በጣም የመጀመሪያው ነገር ለተገልጋዮች የሚሰጠው ምቾት ከዚህ ይጀምራል። እኔ እያገኙት ያለው ምቾት ማለት ነው። ደንበኛ ንጉስ ነው የሚለውን ነገር በደንብ ማለት ከአደረጃጀት ነው የሚጀምረው ብዬ ስለማስብና የአገልግሎት ክፍያዎች መቼም ይኖራሉ በየተቋማቱ። እንደው እዚህ አንድ ማዕከሉ ላይ ሲመጣ ሰው ከክልል ቢሮዎች ላይ ከሚሰጠው ክፍያ በተለየ ክፍያ ያለው ወይስ ተመሳሳይ አይነት የአገልግሎት ክፍያ ነው ያለው? ወደ መሶብ አንድ ማዕከል አገልግሎት የገቡ ተቋማት አገልግሎት እጅግ በጣም ዘመናዊ ነው። እጅግ በጣም ዘመናዊ ቴክኖሎጂን የታጠቀ አገልግሎት ነው እየሰጠን ያለ። አሁን ባለንበት ጊዜ በተለይም በአንዳንድ ተቋማት የአገልግሎት አሰጣጥ ዝለቶች አጋጥመውናል። የሚታየው ነው ይሄን የአገልግሎት ህመሙን የሚፈወስበት አይነት አገልግሎት መሶብ አንድ ማዕከል አገልግሎት ላይ እየሰጠን በተለይም ደግሞ ከችግሩ የጸዳ አገልግሎት እየሰጠን ያለንበት ሁኔታ ነው እና ያለው ፊውቸር እንዴት ይሆናል የሚለውን ነገር እንዳሰራ እንደ ክልል መንግስት የተነጋገሩ አቅጣጫ የሚቀመጥበት ነው የሚሆነው። አሁን ተገልጋዮቻችን እያንዳንዱን ነገር በነፃ አገልግሎት እያገኙ ያሉበት ፎቶ ኮፒ እንኳን ቢፈልጉ ሌሎች መሰል ነገሮችን ቢፈልጉ እነሱን አግዘን እስከዚህ ድረስ ፖስት አድርገን አገልግሎት እየሰጠን ያለንበት ሁኔታ ነው ያለው ማለት ነው። ወደፊት ግን ከሚሰጠው አገልግሎት ጥራት አንፃር ታይቶ የክፍያ ልዩነቶችም ሊኖሩ ይችላል። ታሳቢ እናደርጋለን። የክልል ቢሮዎች የሚሰጡትን አገልግሎት ነው እዚህ እየተሰጠ ያለውና ከመስተንግዶ በዘለለ የአገልግሎት አይነቶቹ ይለያሉ ወይስ እዛ የሚሰጡ ነገሮችን እዚህ ይሰጣል? ለምሳሌ ንግድ ቢሮን ብንወስድ 13 የሚደርሱ አገልግሎቶች ከዚህ ይዞ መጥቷል። ከ13 በላይ የሚሆኑ ውጭ የሆኑ ደግሞ አዛኛው ቢሮ ላይ ሄዶ የሚያገኛቸው አገልግሎቶች አሉ። አዎ በጣም እናት መስሪያ ቤት ላይ በርካታ የሚሰጡ አገልግሎቶች አሉ። ወደዚህ ያመጣናቸው ሲስተም ያላቸው ቴክኖሎጂ የለማላቸው አንዱ አገልግሎት ከአንዱ አገልግሎት ትስስር ያላቸውን አገልግሎቶች ነው። በሂደት ግን እያንዳንዱ ተቋም ባለበት ላይ ቴክኖሎጂ ሶፍትዌር እየለማለት አገልግሎትን ወደ ዲጂታል የማዘመን አይነት ሁኔታ ይቀጥላሉ ማለት ነው። በእንደዚህ አይነት ሁኔታ እኔ አሁን ወንበሩ በጣም ከመመቸቱ የተነሳ ቆይ እያለኝ ነውና ስራዬን እንዳረሳ ወደ ቀጣይ ክፍል ብንሄድ ይሻላል። ወደ ቀጣይ ክፍል እንሄዳለን። አሁን የምናያት እቺ ክፍል አርት ጋለሪ በተለይም ደግሞ ይሄ ዲጂታል በሆነ ሲስተም አጠቃላይ እንደ ክልላችን ምን ሀብቶች አሉ የሚለውን ነገር ለምሳሌ ዲያስፖራው አገልግሎት ፈልጎ ሊመጣ ይችላል። መሶብ አንድ ማዕከል አገልግሎት ከክልላችን ውጭ ያሉ አካላት ሊመጡ ይችላሉ። ከክልላችን ውስጥ ሆነው ራቅ ያሉ ኢንቫይሮንመንቶች ላይ ቢመጡ አገልግሎቱን ከማግኘት ጎን ለጎን ሳቢና ማራኪ የሆኑ ለከትውልድ ትውልድ ሊተላለፉ ሊጠበቁ የሚችሉ ባህላዊ እሴቶቻችን በዚህ መልኩ ደግሞ ቀርጸን አሁንም ማየት የሚፈልጉ ሰዎችን በዚህ ማሳይተን ጭምር የምንሄድበትና መሶብ አንድ ማዕከል አገልግሎት ብቻ መስጠት ብቻ ሳይሆን እንደዚህ አይነት ነገሮችን ጭምር ታሳቢ አድርጎ እያሳየ ያለ ተቋም ነው ማለት ነውና እቺ አርት ጋለሪያችን ወይተለም ደግሞ እንዲሁ ሚኒ ሙዚየም አይነት ነገር ብለን የምንጠራ ዲጂታል የሆነች ሙዚየማችን ነች ማለት ነው። በዚህ ብቻ ነው ወይስ ተጨማሪ የሚጨመሩላቸው አገልግሎቶች አሉ? አሁን ይሄ ለጊዜው ያደረግን እንጂ በርካታ ዲጂታል ሳይነጆች አሉ በሚመጡልን አጠቃላይ እቺን ክፍል ሙሉ አድርገን የተለያዩ ኢቨንቶችን ነው ማሳየት የምንፈልገው። ከታችም ስመጣ እዚህ ድረስ ስመጣ በጣም ውስጤን እየሳበኝ የመጣ ምንድነው የሚል ጥያቄ እየፈጠረብኝ የመጣ ጉዳይ ይሄ ምንድነው? እቺ የስልክ መነጋገሩም ደግሞ ፎንቦዝ ምንላት ነች። መግባት ይቻላል? ይቻላል በጣም ይቻላል። በዘመነ ቴክኖሎጂ በተለይ ምንድነው አሁን በየተቋሙ አገልግሎት ልታገኙ ሄዳችሁ ከሆነ ያጋጠመን ችግር ባለሙያው ወንበር ላይ ቁጭ ብሎ ፌስቡክ ሚነካካበት ስልክ ረጅም ሰዓት የሚያወራበት እና ተገልጋዩ ቁጭ ብሎ ስልኩን እስከሚጨርስ ያን ባለሙያ የሚጠብቅበት ቲክቶክ ወይም ደግሞ መሰል ሶሻል ሚዲያዎች ወይም ደግሞ የሶሻል ፕላትፎርሞች እየተጠቀመ ያለበት አይነት ሁኔታ ስላለ መሶብ ግን እሱ መጠቀም ስራ ሰዓት ላይ አይቻልም ማለት ነው። ማናገር እንኳን ቢጠበቅበት አስቸኳይ ጉዳይ ቢኖር እዛ ላይ ባለበት በሚያስተናግድበት ቦታ ላይ ማውራት አይቻልም ማለት ስልኩን ይዞ መጥቶ በየራሱ በየፍሎሩ አሉ አሉ በየፍሎሩ አሉ ይገባል። ከዚህ ጋር እያንዳንዱን ነገር መጥቶ ዘግቶ እንትን ይላል። ዘግቶ አናግሮ ሲጨርስ ሄዶ ቁጭ ብሎ እንትን ማድረግ ይችላል ማለት ነው። እንደዚህ አድርጎ ማናገር ይችላል።
መረባበሽ መጫጫው አይኖርም። ውስጥ ገብቶ ስልክ የሚያወራ ሰው ምንም አይነት ድምጽ ማሰማት አይችልም። ስካይፒና መሰል ነገሮችን ጭምር መጠቀም የሚችልበት አይነት ሁሉን ነገር ውስጡ ላይ ያሟላ ነው። አዲስ ሆነቻ በጣም ተቋማት ላይ የሌለች ነገር ነው። አዳዲስ ሀሳቦችን መሶብ ይዞ መጣ። ለዛ ነው ይሄ አሁን ምን ሄድበት መሶብ የአንድ ማዕከል አገልግሎት የራሱ የሆነ የምርምር የፈጠራ የጥናት ማዕከል አለው እና የሚጠኑ ጥናቶች ካሉ ምርምሮች ካሉ ኢኖቬሽን ወይም ደግሞ ክሬቲቭ ሴንተር ምንላት ክፍል ነች። እቺ ከጥቅማ ጥቅም ወይም ደግሞ ከሙስና የጸዳ አገልግሎትን ለመስጠት የሚጀምረው ዓላማ ነው። ከዛ ውጪ ደግሞ ለተገልጋዩ ቀልጣፋ የሆነ አገልግሎት መስጠት ነው። እንግዲህ ቀልጣፋ የሆነ አገልግሎቶችን ለመስጠት የተደራጀ ነገር እንዳለ ተመልክቻለሁ። ሰራተኛውን በምንድን ነው የምትቆጣጠሩት? በምንድን ነው ክትትል የምታደርጉት? ከአገልግሎቱ ከእጅ መንሻውን ከሙስና የጸዳ ነው የሚለውን ነገር በምንድን ነው ክትትል የምታደርጉት? እጅግ በጣም ዘመናዊ የሆኑ ሲሲቲቪ ካሜራዎች አሉ። እጅግ በጣም እነዚህ ሲሲቲቪ ካሜራዎች ታች ላይ ዲቴል የምናያቸው እንደተጠበቀ ሆኖ በአንድ በኩል አጠቃላይ የግቢውን ሀብት የምንቆጣጠርበት ዋናው መንገድ ነው። በሁለተኛ ደረጃ ደግሞ ከአገልግሎት አሰጣጥ ጋር ቁርኝት ያላቸው ሲስተሞችን የምንጠቀምባቸው ነው። ጥቅም የፈለገ ሰው ቀጠሮ ያበዛል የሚል ነገር እንሰማለንና እውነት ነው። አይደለም የሚል ቀጠሮ የሚያበዛ ሰራተኛ ሊኖር ይችላል። በምንድን ነው የምትከታተሉት? መሶ የአገልግሎት ነገ የሚባል የለም። ስለዚህ አሁን ወደ ካሜራው ክፍል መሄድ እንችላለን? ይቻላል። ቴንኪው። ወደዚህ ነው። ሲቹዌሽን ወይም ሰርቪላንስ የምንለው ይሄ ነው። እንደምን አለ? ሰላም ዲን ማን እንበል? እሺ ምህረት ፍጹም እባላለሁ። የአማራ ክልል መሶብ አንድ ማዕከል አገልግሎት የቴክኖሎጂ ዘርፍ አስተባባሪ ነኝ። አሁን የምንገኘው የማዕከሉ ሲቹዌሽን ሩም ይባላል። ሲቹዌሽን ሩም ያልነው ያው አጠቃላይ የግቢውን 360 ዲግሪ ወይም ባለበት ሙሉ ማዕከሉን ዙሪያውን ሊያሳይ ሊቆጣጠር የሚችሉ ካሜራ ኮንትሮል የምናደርግበት ሩም ሲሆን በተጨማሪ ከግቢው ውጪ ሜይን ጌት እና ባክያርዶችንም በደንብ ማየት የሚቻል ኢንተርናሊ ስንገባ ደግሞ ውስጥ ላይ ያለውን ሙሉ እንቅስቃሴ በደንብ ክትትል ማድረግ የሚያስችል ኮንትሮልና ሞኒተር ማድረግ የሚያስችለን ነው ማለት ነው። እናመሰግናለን። ቴንኪው። እኔም እጅግ በጣም አመሰግናለሁ። ለአሚኮም ልዩ ምስጋና ማቅረብ ፈልጋለሁ። ቴንኪው። እሺ ቴንኪው፣ በጣም አመሰግናለሁ። ቴንኪው። መልካም የስራ ጊዜ። ቴንኪው። እናመሰግናለን። ተመልካቾቻችን ቆይታችን አሁንም አላበቃም። ከአቶ ተማረ ጋር የነበረኝ ቆይታ ይህን ይመስል ነበር። መጀመሪያ መግቢያ ላይ አብረውኝ ከነበሩት ከአቶ እንዳላማው ጋራ ትንሽ አጠር ያለች ቆይታ የማደርግ ነው የሚሆነው። አብራችን ቆዩ። እንኳን ቆየኝ። ሰላም። የተቋሙ አገልግሎት ምን እንደሚመስል ያሉ ክፍሎችንም ጭምር አይተናል። በጣም ደስ የሚል አገልግሎት እየተሰጠ ነው የሚገኘው። ደሴን ጨምሮ ጎንደር እንዲሁም ባህር ዳር ከተማ የመሶብ አንድ ማዕከል አገልግሎቶችን በራሳቸው እንደጀመሩ ጠቅሰውልኝ ነበርና እናንተ ናችሁ የምትቆጣጠራቸው ብዬ አስባለሁ። እነሱ በዚህ ተቋም ይሄ ተቋም ባለበት ቁመና ልክ አገልግሎት እንዲሰጡ የምታደርጉላቸው ክትትል ድጋፍ ምን ይመስላል? የክልሉን መነሻ አድርገን ዲዛይንም ማስወጥተን ተዋረም ልከን ወደ ስራ እንዲገቡ አድርገናል። በአጠቃላይ አራቱ የቴክኒካል ቡድን በዚህ መንገድ ድጋፍና ክትትል እያደረገ ያለበት ሁኔታ እናያለ። ይህንን የሚያስተባበሩ ደግሞ አብይ ኮሚቴ በየሳምንቱ አጠቃላይ የተደራጀ ሪፖርት እየተዘጋጀ እየተገመገመ እየተመራበት ያለበት ሁኔታ ነው ያለ። ይህንን ጥያቄ ለምን አነሳው መሰሎት? ከዚህ በፊት የባህር ዳር ከተማ ያለውን የመሶብ አንድ ማዕከል አገልግሎት የከተማ አስተዳደሩ ማለት ነው በተቋም ደረጃ የመጎብኘት እድል አግኝቼ ነበርና በሰዓቱ የነበሩ ያስጎበኙን የነበሩ አካላት የሰጡ ምላሽ ምንድነው? አንዳንድ ተቋማት ከገቡ በኋላ ግማሽ አገልግሎታቸውን ይዘው ወጡ። እንደገና ደግሞ ግቡ ሲባል ወደ ማዕከሉ አገልግሎት የቀሩ አንገባም ብሎ የቀሩ ተቋማት አሉ የሚል ሀሳብ ሰምተን ነበርና ጎብኚዎችም እኔም ጭምር ጥያቄ ፈጥሮብኝ ነበረ። ስለዚህ ምንድነው የገጠመው ችግር የሚለውን እስኪ እናንሳ።
አሁን ላይ የገጠመ ችግር የለም። እንዲህ አይነት አገልግሎት ይዘን አንገባም የሚል ተቋም የለም እስካሁን ድረስ። ግን ደግሞ ምን አንዳንድ የገጠመ ችግር አለ። እነዛ አገልግሎቶቹ ሲስተም ያለማላቸውና የሲስተማቸው አንድ ማዕከል ላይ ሲገባ ፋንክሽን ወደ ተግባር ያልገባ አጋጣሚ ሊኖር ይችላል። እንዲህ አይነት እንትኖች አልፎ እንዲህ አይነት እንትኖች ሀፐን አድርገዋል። አንዳንዶቹ ለምሳሌ ከገቡ በኋላ ሲስተሙ ጋር ሲሞከር በዚህ መንገድ የተደራጀ ባለመሆኑ እዛ ጋር ገብተው ስራ ለመስራት ያኛው እስከሚስተካከል ድረስ ቢሮአቸው ጋር ቆይተው የሚመለሱበት መንገድ የፈጠረበት ሁኔታ አለ። የተቋሙ ማቋቋሚያ ደንብ ተዘጋጅቷል። ይሄ ደንብ እንደተባለው በመስተዳድር ምክር ቤቱ ሲጸድቅ ወደ ስራ የሚገባ ይሆናል። ከዛ ውጭ ደግሞ ወደ 5 የሚደርሱ ልዩ ልዩ የማስፈጸሚያ መመሪያዎች ተዘጋጅተዋል። ያንን እኛ መሰረት አድርገን ነው ባይጸድቁ ኦልሬዲ ወደዚህ ስራም እንደዚህ ያደረግነው። ደንቡ መጀመሪያ መጽደቅ አለበት። ስለዚህ አሁን ባለው ሁኔታ የከተማ አስተዳደሩ የአንድ ማዕከል አገልግሎት ለመስጠት ምቹ ሁኔታ ነው። አገልግሎት መስጠት ጀምሯል። ለመስጠት ምቹ ሁኔታ ያለበት ሁኔታ ያለ ቀድም እንዳልኩ ምናልባት ከአንዳንድ ሲስተሞች ውጭ እነዚያ ሲስተሞች እንደሚስተካከሉ ከዛ ውጭ ግን ኦልሬዲ ምቹ ሁኔታ ያለበት ሁኔታ። ስለዚህ መቼ ነው አሁን አገልግሎት የሚሰጠው? ቀን አላቸው? ሰዓታቸውን እስኪ ብንጠቅስ። እንግዲህ ማንኛውም የክልላችን ተገልጋይ ይሄንን ሞሰብ የአንድ ማዕከል አገልግሎት ማግኘት የሚፈልግ ሰኞ እስከ ዓርብ በስራ ሰዓት ሁሉንም እዚህ የገቡትን አገልግሎቶች ሁሉንም የማግኘት መብት እንዳላቸው በዚህ አጋጣሚ መግለጽ እፈልጋለሁ። እጅግ አድርገን እናመሰግናለን። በጣም ደስ የሚል አደረጃጀት ነው። ይህ አደረጃጀቱ ደግሞ ከአንድ ማዕከሉ በተጨማሪ ወደ ከተማ አስተዳደሮች ላይ ወደ ክልል ቢሮዎች ላይ ወርዶ እንደዚህ ተመሳሳይ ቀልጣፋ አገልግሎት የሚሰጡበትን ሁኔታ ቢመቻች የሚል ሀሳብ አለኝ። ለምን ይሄን የመሰለ አገልግሎት ሁሉም ሰው እንዲያገኘው ከመፈለግ የተነሳ ማለት ነው። እጅግ አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን የአማራ ብሔራዊ ክልላዊ መንግስት የሞሰብ የአንድ ማዕከል አገልግሎት ተቋምን ለማስጎብኘት ያሰናዳውላችሁ መሰናዶ ይህንን ይመስል ነበረ። ከኔ ጋር በነበራችሁ ቆይታ የሞሰብ የአንድ ማዕከል አገልግሎት ምንድን ነው? የሚሰጣቸው አገልግሎቶችስ ምንድናቸው? አገልግሎቱንስ እንዴት ማግኘት ይቻላል? በሚሉ ጉዳዮች ላይ በቂ ምላሾች እንዳገኛችሁ ተስፋ አድርጋለሁ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በእኔ በኩል አበቃው። እልፍኝ የመዝናኛ ዝግጅታችን ግን ወደ እናንተ መድረሱን ይቀጥላል። አብራችሁ ቆዩ።